ሀራምቤ ሬዲዮ 98.7 የተደበቁት የኤፕስቴይን ፋይሎች። ኤፕስቴይን ትራምፕና የኢራኑ ጦርነት ድብቅ ግንኙነት በአሜሪካ የፖለቲካ ታሪክ ውስጥ እጅግ አስደንጋጭ እጅግም አደገኛ የሆኑት ሰነዶች ለዓለም ይፋ ሊደረጉ ጫፍ ደርሰዋል። ዝርያው ከአይሁድ የሚቀዳው፣ መሠረቱ ከጀርመን የሚመዘዘው፣ ትውልዱ ከአሜሪካ የሚጣቀሰው የጄፍሪ ኤድዋርድ ኤፕስቴይን ሰነዶች። ብዙም አልቆየም። 3 ሚሊዮን ገጾች፣ 2000 ቪዲዮዎች፣ 180,000 ምስሎች ሕዝቡ ዘንድ ደረሱ። ከሰውየው ጋር ግንኙነት አላቸው የተባሉት ሁሉ በባትሪ ታድነው ከርቸሌ ተወረወሩ። እንኳንስ ተራ ግለሰቦች፣ ለመሬት የከበዱ የሚባልላቸው የእንግሊዝ ንጉሣውያን ቤተሰቦች ሳይቀሩ ቤተ መንግሥታቸውን ለቀው አዳራቸውን እስር ቤት አደረጉ። ዩናይትድ ኪንግደም ከኤፕስቴይን ነውር ጋር አብረው ኖረዋል በሚል የተጠረጠሩ አምባሳደሯ ላይ እንኳን ለመጨከን 2 ጊዜ አላሰበችም። በማይተረሙበት ዕድሜ ማረሚያ ቤት ለመላክ ዛተች። እንደ ዳንቴል የተመዘዘው መዘዝ ኃያልነን ብለው የሚመጻደቁ ግለሰቦችን ቤት ማንኳኳት ሲጀምር ድንገት ኢራን ላይ የሚሳኤል ናዳ፣ የድሮን ማዕት ወረደ። በ48 ሰዓታት ውስጥ ኤፕስቴይን የዜና ርዕስነቱ ተዘነጋ። የአሜሪካና የእስራኤል ጥምር ጥቃት የዘገባ አየሩን ተቆጣጠረው። ከዚያማ በኋላ የኢራን ራስን የመከላከል ዘመቻ ትኩረት አገኘ። የአዛውንቱ አያቶላ ሐሚኒ ሞት፣ የኢራን እስላማዊ ዘብ ኮማንደር ኢስማኤል ቃኒ ፈጸሙት የተባለው የውስጥ ክህደት፣ የአያቶላህ ሙጅታህ ሐሚኒ ሹመት፣ የሆርሙዝ ሰርጥ መዘጋት የዜና ዘገባውን ሞላው። ኤፕስቴይን ከዜና ገጾች ተሰወረ ወይም እንዲሰወር ተደረገ። ግን በአጋጣሚ ወይስ በስሌት? ሐራምቤ ጋር ከቆዩ መልሱን ያገኙታል። የአሜሪካን የፍትሕ ሚኒስቴር ሰማይ የሚያናውጥ ምድር የሚያርድ አንድ ምስጢራዊ ሰነድ ይፋ አደረገ። ሰነዱን ሰደድ እሳት ያደረገው ደግሞ የታላቁ ሀገር ፕሬዚዳንት በወሲብ ቅሌት ውስጥ መሳተፋቸውን የሚያመለክቱ ቃለ ምልልስ ማካተቱ ነው። አዎ፣ ሰነዱ ማንነቱ ካልታወቀ ምንጭ የተገኘ አይደለም። ይልቁንም የአገር ውስጥ ደህንነት ቢሮው ኤፍቢአይ ጎልጉሎ አደባባይ ያሰጣው እንጂ። ግፍ በገፍ የተመዘገበበት ግን ደግሞ የአሜሪካ ፍትሕ ሚኒስቴር ከሕዝብ ደብቆ ያቆየው ቅሌት። ውጤቱም ዓለም አቀፍ ሆነ። ዳፋው ለአፍታም ቢሆን የእንግሊዝን ልዑል አንድሪውንና የቀድሞውን በአሜሪካ የዩናይትድ ኪንግደም አምባሳደር የነበሩትን ፒተር ማንደልሰንን ከፖሊስ ፊት አቀረባቸው። የእስራኤል የቀድሞ ጠቅላይ ሚኒስትር ኤሁድ ባራክ ከፍተኛ ምርመራ ተደረገባቸው። የአሜሪካ ንግድ ሚኒስቴር ሃዋርድ ሎትኒክ ኮንግረስ ፊት ቀርበው እንዲመሰክሩ መጥሪያ ተሰጣቸው። ጉዳዩ ክሊንተኖችን ጭምር አነካካ። በአሜሪካ ታሪክ ውስጥ ከፕሬዝዳንትነትና ቀዳማዊ እመቤትነታቸው በጡረታ የተገለሉ ሰዎች ለመጀመሪያ ጊዜ በኮንግረስ ፊት ለፊት እንዲመሰክሩ ተገደዱ። ለዚያውም ግማሽ ቀን ሙሉ። ቢል ክሊንተን 6 ሰዓት፣ ሂላሪ ክሊንተን 6 ሰዓት የሕግ አውጪዎች ፊት እንደ እሳት እየለበለባቸው የተጠየቁትን መለሱ። ክሊንተኖች በኮንግረሱ ፊት ቀርበው የእምነት ክህደት ቃላቸውን መስጠታቸው አሊያም ምስክርነታቸው መደመጡ አሜሪካ በሕግ ጉዳይ ለቀድሞ ባለሥልጣናቷ እንኳ የሚራራ አንጀት እንደሌላት ማሳያ ተደርጎ በተወሰነው ወገን ተናፈሰ። ሌላው ወገን ደግሞ ይህን ጥያቄ አነሳ። አሜሪካ በሕግ ጉዳይ የማትደራደር ከሆነ በኤፕስታይን ሰነድ ላይ በጉልህ ስማቸው የተነሳው ዶናልድ ትራምፕ ለምን አልተጠየቁም? በርግጥ ያስብላል። ለምን? ዞሮ የኤፕስቴይን ጉድ የቆሰቆሰው መዘዝ አውሎ ነፋስ አስነሳ። ፖለቲካዊ ሃሪኬን። ጥር 5 ቀን 2018 አሜሪካ ፍትሕ ሚኒስቴር ከኤፕስቴይን ጋር የተያዙ ተጨማሪ 3 ሚሊዮን ገጾችን ለቀቀ።
የካቲት 11 ልዑል አንድሪው በፖሊስ ቁጥጥር ስር ውለው ተመረመሩ። የካቲት 19 የሂላሪ ክሊንተን ምስክርነት ተሰማ። የካቲት 20 ቢል ክሊንተን ቃላቸውን ሰጡ። የካቲት 24 የንግድ ሚኒስትሩ ሎትኒክ የሚያውቁትን ለመናገር ተስማሙ። በየሳምንቱ የሃያላኑ ጉድ እየተመዘዘ መጣ። ሕዝብ ተቆጣ። የተጎጂ ቤተሰቦች ድምፅ አስተጋባ። መገናኛ ብዙሃን የኤፕስቴይን ጉድ የፕሮግራም መክፈቻቸው መዝጊያቸውም ሆነ። በየካቲት ወር መጨረሻ ቀናት የኤፕስቴይን ፋይሎችን ለማግኘት ጉግልን የተጠቀሙ ሰዎች ቁጥር ጣሪያ ደረሰ። ከዚህ ቀደም ከታዩት ታሪካዊ ክስተቶች ጋር ሲነጻጸር ጉዳዩ ከፍተኛ ትኩረት በመሳብ ተወዳዳሪ ያልተገኘለት ተባለ። ቀጣዩ ተጠያቂ ማን ይሆን? ትራምፕስ በእንደዚህ አይነት ቅሌት ውስጥ ተዘፍቀው ታላቋን ሀገር የመምራት ሞራላዊም ሕጋዊም መሠረት አላቸው ወይ የሚል ፖለቲካዊ እሳት እየተቀጣጠለ ሳለ የካቲት 21 ቀን ሌላ ታሪክ ተፈጠረ። አሜሪካና እስራኤል በጥምር ኢራን ላይ ወታደራዊ እርምጃ መውሰዳቸው ታወጀ። በድንገት ምናልባትም በስሌት በጥቂት ቀናት ውስጥ የኤፕስቴይን ፋይሎች ፍለጋ ወደ ዜሮ ወረደ። ዓይንና ጆሮ ወደ ፋርሷ የሥልጣኔ መገኛ ኢራን አመራ። የፖለቲካ ሳይንስ ምሁራን እንዲህ አይነቱን ብልጣበልጥ አካሄድ ዳይቨርዥነሪ ዎር ቲዮሪ ይሉታል። ትኩረት ማስቀየሪያ የጦርነት ንድፈ ሐሳብ እንደማለት። መሠረታዊ ሐሳቡ ውስብስብ አይደለም። የቤት ውስጥ ቅሌት ለማድበስበስ የወደቀ ተቀባይነት ከናቧራው ለማንሳት ተቋማዊ ተጠያቂነትን ለማስቀየስ የሚሸረብ ስሌት። ሁሉን ይዘውት ሁሉን የሚያጡት የሚመስላቸው መሪዎች የሕዝብን የትኩረት አቅጣጫ ለማስቀየር ጠብ ያለሽ በዳቦ አይነት ወታደራዊ እርምጃ በመውሰድ ይታወቃሉ። ለዚያውም ድንበር አልፈው ባህር አቋርጠው። የኢራኑም ዘመቻ ከዚሁ አስተሳሰብ የተቀዳ ሊሆን ይችላል የሚል ፖለቲካዊ መላምቶች አሁን በስፋት እየተደመጡ ነው። አሜሪካዊው ፖድካስተር ጆ ሮጋን ከኢራን ጋር ወደ ጦርነት እንገባለን፣ የኤፕስታይን ፋይሎችም እንዲዘጉ ይደረጋል፣ ሰዎች ስለ አንዳንድ ነገሮች ማውራት እንዲያቆሙ ለማድረግ ጥሩ ዘዴ ሊሆን ይችላል ሲል ተሳልቋል። ሮጋን እንዲች አይነቷ ልምምድ በቢል ክሊንተንም ጊዜ እንደነበር መረጃ ጣቅሶ ይናገራል። በ1990 ዓ ም ፕሬዚዳንት ቢል ክሊንተን ሕይወታቸውን ያመሰ፣ ፖለቲካዊ ልህቀታቸውን ያደቀቀ፣ ሕዝባዊ ቅቡልነታቸውንና ታማኝነታቸውን ያጠያየቀ ነውር ፈጸሙ። ከሞኒካ ሌዊንስኪ ጋር የተዘፈቁበት የወሲብ ቅሌት። ሕዝቡ ለትዳራቸው ያልታመኑ ለቀሪው አሜሪካዊ ሊታመኑ አይችሉም ሲል አመረረባቸው። የወንበራቸው መነቃነቅ ያሳሰባቸው ክሊንተን ከወራት ማስተባበል በኋላ ድርጊቱን አምነው ባለቤታቸውን ይቅርታ ጠየቁ። ሂላሪም ይቅር ለቤቴ አሏቸው። ትኩሳቱ ግን እንዲህ በቀላሉ አልበረደም። 4 ወራት ቀጠለ። ይህኔ ነው ክሊንተን ኢራቅ ላይ የአየር ጥቃት እንዲፈጸም ያዘዙት። ዘመቻውን ኦፐሬሽን ዴዘርት ፎክስ አሉት። ለጥቃቱም ምክንያቶች ደረደሩ። ኢራቅ የኬሚካል የባዮሎጂካልና የኑክሌር መሣሪያዎቿን ለማስፈተሽ አልተባበረችም፣ መስተጓጎል ፈጥራለች። ሳዳም ሁሴን የተባበሩት መንግሥታት ድርጅትን ጥብቅ ማስጠንቀቂያዎች ወደ ጎን በመግፋት አገራቸው የጀመረችውን የጅምላ ጨራሽ መሣሪያ ማምረት ቀጥላለች በማለት ወነጀሉ። በአፍታ የሞኒካ ጉዳይ ተዘነጋ። ክሊንተንም ረጅም ትንፋሽ ተነፈሱ። ኡፍ! አስገራሚውና አሳዛኙ ግን ክሊንተን ኢራቅ ላይ እጃቸውን ለመሰንዘር በምክንያትነት ያነሱት ሁሉ ከዓመታት በኋላ ሐሰት መሆኑ መረጋገጡ ነው። ለዚህም ነው አንዳንድ የታሪክ ተንታኞች ክሊንተን ሥልጣናቸውን ለመጠበቅ ጠባቂ የሌላቸውን የኢራቅ ሕፃናትንና እናቶችን ደም አፍስሰዋል፣ ሉዓላዊት አገር ተዳፍረዋል ሲሉ የሚከሷቸው። ትራምፕ ኢራን ላይ የወሰዱትን ዘመቻ በባሕሪውም በዓላማውም ከክሊንተን ጋር የሚመሳሰሉ ተቺዎች የኤፕስቴይን መዝገብ የሚያስከተልባቸውን ጣጣ ለማድበስበስ
ኢራንን የጦስ ዶሮ እንዳደረጓት ይናገራሉ። በፋይናል ኢንተርናሽናል ዩኒቨርሲቲ የዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ኤልቪ ኬሰር በበኩላቸው በመካከለኛው ምስራቅ ውስጥ የሚደረጉት ጥቃቶች የኤፕስታይን ፋይሎች ሙሉ በሙሉ እንዳይጋለጡ ለመከላከል ታስቦበት የተፈጸመ ነው ይላሉ። በእርግጥም ፖለቲከኞች የውስጥ ውጥረታቸውን ለማርገብ ለሕዝቡ አዲስ አጀንዳ እንደሚሰጡት የቅርብ ዓመታት የኢትዮጵያ ታሪክ ጭምር ጥሩ ማሳያ መሆኑን አንድ የወሎ ዩኒቨርሲቲ ምሁር ይናገራሉ። ምሁሩ እንደ አብነት ያነሱት የ1990ውን የኢትዮጵያና ኤርትራ የድንበር ግጭት ነው። በወቅቱ ሁለቱም ሀገራት በአገር ውስጥ የኢኮኖሚ ችግሮች ተወጥረዋል። የፖለቲካ አለመረጋጋቶች ሰፍነዋል። የሕዝብ ቅሬታዎች ከዚህም ያስተጋባሉ። በዚህ ጊዜ ነው የድንበር ውዝግቡ ወደ ሙሉ ጦርነት እንዲያድግ የተደረገው። ጦርነቱ የአገር ውስጥ ትኩረቱን ሙሉ በሙሉ ወደ ሀገራዊ ሉዓላዊነትና ደህንነት እንዲዞር አስገደደው። ከሐምሌ 1969 እስከ መጋቢት 1970 የዘለቀው የኢትዮጵያና የሶማሊያ ጦርነትም ተመሳሳይ ባህሪ አለው። የዚያድ ባሬ አስተዳደር በሶማሊያ ውስጥ የነበረበትን ከባድ የፖለቲካ አለመረጋጋት፣ የጎሳ ክፍፍል እና የሕዝብ ቅሬታ ለመሸፈን ታላቋን ሶማሊያን አዋልዳለሁ የሚል መፈክር በማንገብ ኢትዮጵያ ላይ ወታደራዊ ወረራ ፈጸመ። የባሬ ጦር በምስራቃዊ ኦጋዴን አካባቢዎች ጅጅጋን ጨምሮ ወልወል፣ ደጋሃቡርና ቀብሪ ዳህርን ተቆጣጠረ። ወደ ማዕከላዊ የኢትዮጵያ ክፍሎች በመገስገስም ታሪካዊቷን ከተማ ሐረርና የኢኮኖሚ ማዕከሏን ድሬዳዋን እንዲሁም የባሌ አካባቢዎችን ከበበ። ባሬ ጊዜያዊ ድሉን አገር ቤት ውስጥ ለተፈጠረበት ተቃውሞ ማዘናጊያ አድርጎ ፕሮፓጋንዳ ሰራበት። ግን የኢትዮጵያውያኑ ኢትዮጵያዊነት በገሃድ ተገለጠ። ወራሪው ተወረረ። የዚያድ ባሬ ሕልም ጨነገፈ። ሶማሊያ በአናብስቱ ክንድ ሽንፈትን ቀመሰ። ሽንፈቱ ሶማሊያን አዳክሞ ዚያድ ባሬን ለውድቀት ዳረገ። ከኤፕስታይን ጋር ባላቸው ቅርብና ጥብቅ ወዳጅነት የሚታወቁት ትራምፕ ኤፕስታይን ባለበት ከብዙ ቆነጃጅት ጋር ሲዳሩ በተንቀሳቃሽ ምስል ጭምር መረጃ የወጣባቸው ትራምፕ ኤፕስታይን ለፈጸማቸው ኖሮች ድጋፍ ሳያደርጉ አልቀሩም በሚል የሚታሙት ትራምፕ እንደ አገራቸው ሰው ክሊንተን እንደ አፍሪካዊው ዚያድ ባሬ አገር ውስጥ የተቀሰቀሰባቸውን ተቃውሞ ለማፈን ኢራን ላይ ዘመቻ ማወጃቸው ይነገራል። ኢራንን ባሰቡት ልክ አላስገቧትም። በጽኑ ተገዳድራቸዋለች። በመልስ ምቷም አረብ አገራቱን አንቀጥቅጣለች። እስካሁን አሸናፊው አልተለየም። ትራምፕ ድርድር ይጀምራሉ፣ ድርድር ያቋርጣሉ። ጦርነቱ ግን እያዘገመም ቢሆን ቀጥሏል። እንደ ሲኤንኤን ዘገባ አሜሪካ ማሸነፏንም መሸነፏንም ለማታውቀው ጦርነት በየቀኑ እስከ $1 ቢሊዮን ወጪ ታደርጋለች። አስቡት፣ ጦርነቱ ከተጀመረ 173 ቀናት አለፉ። ወጪው $173 ቢሊዮን መድረሱ አይደለም። ይህ ገንዘብ በሚሊዮኖች የሚቆጠሩ አሜሪካውያንን የከፍተኛ ትምህርት የብድር ጫና ሙሉ በሙሉ ማስቀረት ይችል ነበር። ይህ ገንዘብ በሚሊዮኖች የሚቆጠሩ ዋስትና የሌላቸው ዜጎች ነፃ ወይም ጥራት ያለው የጤና መድን ሽፋን እንዲያገኙ ማድረግ ይችል ነበር። የጂኦፖለቲካና ወታደራዊ ጉዳዮች ልሂቃን እንደሚሉት ይህ ገንዘብ የተበላሹ ድልድዮችን፣ መንገዶችንና የንጹሕ ውሃ ማስተላለፊያ ቱቦዎችን በአዲስ መልክ በመገንባት ግዙፍ የሥራ ዕድሎችን መፍጠር ይችል ነበር። ይህ ገንዘብ አሁን የተከሰተውን የኑሮ ውድነት ሙሉ በሙሉ መቅረፍ ባይችል እንኳን ችግሩ እንዳይባባስ ባደረገ ነበር። ሲኤስአይኤስን እና አትላንቲክ ካውንስልን የመሳሰሉ የምርምር ተቋማት ያወጧቸው ይፋዊ መረጃዎች እንዳረጋገጡት አሜሪካ ከኢራኑ ጦርነት በፊት በነበሯት የፓትሪዮት ሚሳይል ክምችት ውስጥ እስከ 60 በመቶ የሚሆነውን ተጠቅማለች። የጸረ ባሊስቲክ ሚሳይል ክምችቷም ከግማሽ በላይ አገልግሎት ላይ ውሏል። እነዚህም ሚሳይሎችና የመከላከያ መሳሪያዎች አምርቶ ለመተካት ደግሞ አሜሪካ
ከ3 እስከ 4 ዓመታት ሊፈጅባት እንደሚችል የዘርፉ ባለሙያዎች ይናገራሉ። የሴራ ፖለቲካ ተንታኞች ትራምፕ ከኤፕስታይን ጋር የተያያዘ ጉዳቸውን ለመሸፋፈን የገቡበት ጦርነት ወታደራዊ ኃይላቸውን ስላዳከመው ድንገተኛ ቀጠናዊም ሆነ ከባቢያዊ የጸጥታ ስጋቶች ቢፈጠሩ አሜሪካ በብቃት ለመቋቋም የሚያስችላትን ወታደራዊ አቅም እንድታጣ ሊያደርጋት ይችላል የሚል ስጋት አላቸው። የፔንታጎንና የስትራቴጂካዊ ጥናት ተቋማትን በዋናነት የሚፈሩትም ይህንኑ ነው። ዩናይትድ ስቴትስ የጦር ኃይሏንና የጦር መሳሪያ ክምችቷን በአንድ አቅጣጫ ላይ ስታባክን፣ በሌሎች የዓለም ክፍሎች በተለይም በኢንዶ ፓስፊክ ክልል ሊፈጠሩ የሚችሉ ስትራቴጂካዊ ተቀናቃኞችን የመከላከል አቅሟን አደጋ ላይ ይጥለዋል። ይህ ደግሞ ቻይናና ታይዋን በአቋራጭ የኃይል ሚዛኑን እንዲቆጣጠሩ ዕድል ይፈጥርላቸዋል። ይህ ሁሉ መዘዝ በኤፕስታይን ፋይል ምክንያት የተመዘዘ ነው የሚሉ ተከራካሪዎች ትራምፕ ለሁለተኛ ጊዜ ወደ ሥልጣን ለመምጣት የምረጡኝ ቅስቀሳ ሲያደርጉ የተናገሩትን ያስታውሳሉ። በወቅቱ መነጋገሪያ የነበረውን የኤፕስታይን ፋይል ለሕዝብ ይፋ እንደሚያደርጉ ቃል ገቡ። ምርጫውን አሸንፈው ሥልጣኑን ተቆጣጠሩ። ቃል የገቡት የኤፕስታይን ፋይል ግን ባስቀመጡት የጊዜ ሰሌዳ ለሕዝብ ይፋ ሳይሆን ተጓተተ። ታኅሳስ 10 ቀን 2018 ዓ ም የፍትሕ ሚኒስቴር የኤፕስታይን ፋይሎች በሚል ለሕዝብ ይፋ አደረገ። ግን ቀደም ሲል በባይደን አስተዳደር ከወጣው መረጃ ውጪ የተጨመረ አዲስ ነገር አልነበረም። ይባስ ብሎ የትራምፕ ስም ከፋይሎቹ ላይ እንዲሰረዝ ተደረገ። በሚሊዮኖች የሚቆጠሩ የኤፕስታይን ፋይሎች ይፋ እንደሚወጡ የተገባው ቃል ታጠፈና ሰነዶቹ የመጨረሻ መሆናቸውን ፍትሕ ሚኒስቴር አስታወቀ። ውሳኔው በሪፐብሊካኑ ጭምር ማጉረምረም አስከተለ። ትራምፕ ግን ከዚህ በኋላ ስለ ኤፕስታይን ፋይል ማንም ትንፍሽ እንዳይል ማስጠንቀቂያ ሰጡ። ነገሩ ሁሉ ጠንቋይ እንደማሳደድ ነው ሲሉ አስገራሚ አስተያየት አከሉበት። የኤፕስታይንን ፋይል በሙሉ ለሕዝብ ይፋ አደርጋለሁ ያሉት ሰው ሁኔታውን ከጠንቋይ ጋር ማዛመዳቸው ቢያስገርምም ማጠያየቁ ግን አልቀረም። ከኖረበት ይልቅ ከሞተ በኋላ አነጋጋሪነቱ የቀጠለው ኤፕስታይን የሕግ ባለሙያዎችን ጭምር በአንድ ራስ ሁለት ምላስ አድርጓቸዋል። የፍትሕ ሚኒስትሩ ፓም ቦንዲ ከዓመት በፊት ፎክስ ኒውስ ጋር በነበራቸው ቆይታ የኤፕስታይን ደንበኞች ዝርዝር እጃቸው ላይ እንዳለ ጥቁምታ ሰጡ። ምክንያቱ ባይታወቅም ከወራት በኋላ በማስተባበያ ቃላቸውን አጠፉ። የሚገርመው ትራምፕን ከጉድ ለማዳን ማስተባበያ ሰጥተዋል ተብለው የሚታወቁት ቦንዲ በራሳቸው በትራምፕ ከሥራቸው መባረራቸው ነው። ትራምፕም ለውሳኔያቸው የኤፕስታይን ፋይሎችን የያዘችበት መንገድ ትክክል ስላልነበር ነው ከሥልጣኗ ያሰናበትኳት የሚል ምክንያት አቀረቡ። የፍትሕ ሚኒስቴር ቀደም ሲል በሰጠው ማረጋገጫ ከኤፕስታይን ጋር የተያያዙ ከ6 ሚሊዮን በላይ ገጾች የተሰነዱ ፋይሎች አሉ። እስካሁን ይፋ የተደረጉት ግን 3.5 ሚሊዮን ገጾች ናቸው። 2.5 ሚሊዮን ገጽ መረጃ ይቀራል። ምናልባትም ከጋዜጠኞችና ከሕግ ባለሙያዎች ከሕዝብና ፖለቲካዊ አመራሮች የተደበቁት ገጾች እጅግ ምስጢራዊ የሆኑ መረጃዎችን ይዘው ሊሆን ይችላል። ይፋ እንዳይደረግ የታገደውም ብዙዎችን ያነካካል በሚል ስጋት እንደሆነ በእርግጠኛነት የሚናገሩ አሉ። እስከ መጋቢት 2018 ባሉት ጊዜያት ለሕዝብ ይፋ ተደርገው ከነበሩት ፋይሎች ውስጥ ቁልፍ ቃለ ምልልስ የተካተተባቸው 37 ገጾች ጠፍተዋል። ፋይሎቹ በሥርዓቱ ተመዝግበዋል። ተከታታይ ቁጥር ተሰጥቷቸዋል። መኖራቸውም ተረጋግጧል። አሁን ግን ጠፉ። እንዴት? አሳሳቢው ጥያቄ ይህ ነው። የፍትሕ ሚኒስቴር በሰነዶቹ ላይ የሰዎችን ስምና የተወሰኑ ምስጢራዊ መረጃዎችን ለማጥፋት ጥረት በሚያደርግበት ወቅት በተፈጠሩ ቴክኒካዊና የሂደት ስህተቶች መደበቅ የነበረባቸው ስሞችንና ወሳኝ መረጃዎችን በግልጽ ሌሎች ሰዎች
አዩአቸው። መረጃ ለማድበስበስ ወይም ለማጥፋት የተደረገው ጥረት ሲታወቅና ውዝግብ ሲያስነሳ የፍትሕ ሚኒስቴር ኃላፊዎች ስህተቶቹን ለማስተካከል ሞከሩ። ሰነዶቹን እንደገና ለመገምገም ተገደዱ። በእርግጥ በርካታ የህብረተሰብ ክፍል እንዲደበቁ የተደረጉትን መረጃዎች ኮፒ በማድረግና ሌሎች መተግበሪያዎች ላይ በመለጠፍ ፍትሕ ሚኒስቴር ደበቅኩት ያለውን ምስጢር አግኝተውታል። ከኤፍቢአይ የተገኘ ያልተረጋገጠ ፍንጭ ከተደበቁት ሰነዶች አንዱ በሕገወጥ ሰዎች ዝውውር ሰለባ የሆነች የ13 ዓመት ታዳጊ የወለደችው ልጅ ሲሞትና የሕፃኑ አስከሬን እንዲወገድ ሲደረግ ትራምፕ በስፍራው እንደነበሩ አመላክቷል። በእርግጥ መረጃው አልተረጋገጠም፣ ግን ደግሞ ኤፍቢአይ ከባድ ምስጢር በሚል ይዞታል። ለምን የትራምፕ ስም ከገጾቹ ላይ እንዲሰረዝ ተደረገ? መልሱን ከድርጊቱ ፈጻሚዎች ውጪ ማንም አያውቀውም። በአሜሪካ ሕግ መረጃዎች እንዲሰወሩ የሚደረጉት ወይም የሚሻሻሉት የተጎጂዎችን ማንነት ላለማሳወቅ አሊያም አሳልፎ ላለመስጠት ሲባል ብቻ ነው። ብዙዎች እንደሚስማሙበት መንግሥት መረጃውን የደበቀው ሆን ብሎ ነው። ይሄው መንግሥት አሁን ደግሞ ከኢራን ጋር የማያባራ ጦርነት ውስጥ ገብቷል። በዓለማችን ኃያሉ ሰው ዶናልድ ትራምፕ ሁለት ነገር ላይ እንዳሻቸው ያዛሉ። የኤፕስቴይን ፋይሎች ይፋ እንዳይሆኑ መከልከል፣ የኢራኑን ጦርነት መምራት። በዚህ ድርጊታቸው ማን ነው ተጠያቂ የሚያደርጋቸው? ሕጉማ በሳቸው ዘመን የጨረጨሰ ቢላ ሆኗል። አይቆርጥም፣ ከቆረጠም መርጦ። የፍርድ ቤት ውሳኔዎችን ደጋግመው ሲጥሱ ትራምፕን ሃይ ያላላቸው ሕግ ሰነድ እንዳይወጣ ከልክልሃል ብሎ ለመጠየቅ አቅም አይኖረውም። ይሄ ሁሉ የተፈጸመው ስለ ፍትሕ ቢሆን ኖሮ የኤፕስታይን መረጃ በተባለበት ጊዜ ይፋ በተደረገ ነበር። ስለ ግልጽነት ቢሆን ኖሮ የትራምፕ ስም ከሰነዱ ላይ ባልተሰረዘ ነበር። ተጠቂዎችን ለመጠበቅ ታስቦ ቢሆን ኖሮ ፋይሎቹ በአሜሪካ ታሪክ ነውር በሚያስብል መልኩ የተጎጂዎች ግለሰባዊ መብት ተጥሶ እንዲሰራጭ ባልተደረገ ነበር። በዘመነ ዲጂታል ዳይቨርዥነሪ ዎር ቲዮሪ ወይም ትኩረት ማስቀየሪያ የጦርነት ንድፈ ሐሳብ ማለት ይሄ ነው። በቃ ወታደር የለም፣ ርዮት የለም፣ ግን ታሪክ ይሰወራል፣ እውነት ይቀበራል፣ በዶማ ተቆፍሮ በአካፋ አፈር ለብሶ አይደለም በአየር ጥቃት እንጂ። እና ዓለም የቴህራንን ቃጠሎ ሲመለከት 3 ሚሊዮን ገጾች ምስጢራዊ ጉዶች አምልጠውታል። 2 ሚሊዮን ተኩል የሚሆኑት ገጾች አሁንም ተደብቀዋል። 37 ገጾች ደግሞ ሙሉ በሙሉ ጠፍተዋል። እውነት በዶማ ሳይሆን በድሮን ናዳ ተሸፍናለች። የኤፕስታይን ፋይሎች ምናልባት ከዜና ማሰራጫዎች ሊጠፉ ይችላሉ፣ ግን መቼም ቢሆን እውነት ተቀብራ አትቀርም። አፈሩን ገፍታ ድንጋዩን ገፍትራ ትገለጻለች በጊዜዋ። አንድ ጥያቄ ማንሳት ግን ግድ ይላል። ይህ ሁሉ የተፈጠረው በአጋጣሚ ወይስ በስሌት? ሐሳቦን በኮሜንት አስቀምጡልን። ቻናላችንን ሰብስክራይብ በማድረግ እንደዚህ ያሉ ጥልቅ መረጃዎችንና ትንታኔዎችን ይከታተሉ። ሰላም። ሀራምቤ ሬዲዮ 98.7